ሰላም ውድና የተከበራችሁ ቤተሰብ ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም አለው? ዛሬ በጣም የሚደብር ነገር ነው ይዤላችሁ የመጣሁት። ደስ አይልም። እኔ በበኩሌ ደስ አላለኝም። እግዚአብሔርን በጣም ድንግጥ ነው ያልኩት ስሰማ ማለት ነው። ምክንያቱም ከሆነ ካለኝ ሁኔታ አንፃር ነው እንደዛ የደነገጥኩት፣ ያለ ምክንያት አይደለም። እናንተም ስትሰሙ ደንግጣችሁ ሊሆን ይችላል፣ ሰምታችሁ ሊሆን ይችላል፣ አላቅም። ምናልባትም ያልሰማ ይኖራል። በደንብ ስሙ። የእውነት መፍትሄ መውሰድ ነው። ምንም አማራጭ የለንም። ሰብስክራይብ አድርጉኝ ውዶችዬ፣ ከገባችሁ አይቀር ሰብስክራይብ አድርጋችሁ አበረታቱኝ። እወዳችኋለሁ። በጣም አመሰግናለሁ። ትንሽ ቁርስ እየበላን የምንካፈል ነገር አለና ለዛ ነው የመጣሁት። እንብላ። እየበላው ነው። ቅንጬ ሰርቼ እየበላው ነው። ታያችኋል። እና ጆርዳን ላይ አዲስ ሕግ ወጥቷል። የእውነት ደግሞ በጣም ነገሩን እንድደነግጥ ያደረገኝ አንደኛ እዚህ ቆንስላ ምናምን የለም። ምን እንደሚደረግ አላቅም። አዲስ ሕግ ወጥቷል። ያ ምንድነው? ከዚህ በፊት ድሮ ማለት ነው እስካሁን ድረስ የማውቀውም ማንም ሰው የሚያውቀው ህጋዊ የሆነውም እንደገና ጠፍቶ የሚሰሩም ፓስፖርት አልቆባቸው ከሆነ ባለቀ ፓስፖርት ወደ ኢትዮጵያ መግባት ይችሉ ነበረ። የማይቻለው እንዴት ነው? ባለቀ ፓስፖርት ካለውበት ሀገር ሌላ ከኢትዮጵያ ውጪ ሌላ ሀገር መሄድ አይቻልም ነበረ። አሁን ደግሞ ምንድነው ያወጡት ህግ? ህጋዊም የሆኑት ልጆች ህጋዊም ያልሆኑት ለምሳሌ በወረቀት የሚሰሩም እንደገና ህጋዊ ሆኖ ከፊል ኖሯቸው መዳም ቤት የሚሰሩ ሁሉ ማንኛውም ሰው ፓስፖርቱ ኤክስፓየርድ ከሆነ ወደ ኢትዮጵያ መግባት አይችሉም ሚል ህግ አዲስ ህግ ነው ያወጡት ማለት ነው። ቆይ አሁን እኔ በጣም የገረመኝ እዚህ በተለይ እዚህ ጆርዳን ቆንስላ የለም ማለት ለማን አሁን መናገር ይቻላል? ለምሳሌ ቆንስላ ሄዳችሁ በቆንስላ በኩል ማሳደስም ምንም እንዳታወሩ የለም። አንዳንድ ደግሞ የሚያሳድሱት በቢሮ ምናምን ነው። በጣም ውድ ነው እንዴ! ይሄ ሁሉ በእውነት ሰርተን ለፍተን ለዚህ ማለት ለፓስፖርት፣ በዛ ላይ ደግሞ ኢትዮጵያ ለመግባት አስባችኋል ወይ? እዚሁ ስራ ልትቀጥሉ ቢሆን አዎ ልቀጥል ስለሆነ ይባላል እንዴ! ኢትዮጵያ ለመግባት ይሄ ሁሉ ዶላር አውጥተን እዚህ ጋር ቢሮ ሄደን ማሳደስ እግዚአብሔርን እኔ እንጃ። እኔ በጣም ነው የደነገጥኩት ጌታን እንዴ ሲሰማ ክውን ያልኩት። ደግሞ ምንድነው እንደዚህ እንድደነግጥ ያደረገኝ? እኔ አሁን ከዚህ ቤት ኮንትራቴን ጨርሻለሁ። ሀሳቤ ሀገር ልገባ ነው። በዛ ላይ እኔ ከዚህ በፊት ለሴትዮዋ ነግሬያት ነበር። ከ3 ወር በፊት 1-2 ወር ከ15 ቀን እያለ ቲኬት ስሪልኝ ብያታለሁ፣ ቁረጪልኝ ብያታለሁ። አሁን ግን እኔ ልሄድ 1 ወር ብቻ 30 ቀን ብቻ ነች የቀረችው። አሁን 30 ቀን ብቻ ቀርቶ ይሄ ህግ መውጣቱ፣ ይሄ ትዕዛዝ መምጣቱ በጣም ነው ያስደነገጠኝ። እሺ አሁን አንደኛ እነሱም ደንቆሮ ሆነው ትኬት አልቆረጡልኝም። ገና አልተቆረጠም። ግን 1 ወር ብቻ ነች የቀረችኝ። አሁን በዚች 1 ወር ውስጥ ይሄ ትዕዛዝ ወጣ። ምን እንደሚሻል በጣም ነው ያስደነገጠኝ። እግዚአብሔር ምስክሬ እንዴ! ምንድነው እኔ አሁን ሀሳቤ ይሄ ትዕዛዝ ሳይወጣ ቆርጦ ቢሆን ኖሮ ከትዕዛዙ ውጭ ነው ተብሎ የሆነ ነገር የሆነ ተጻጽፎም ቢሆን ያሳልፉኛል ኤርፖርት ላይ።
ግን አሁን ልትቆርጥ ስትሄድ እርግጠኛ ነኝ ፓስፖርቴን አይቶ አይቻልም ይሆናል ወይ አሳድሲ ማለት እኔ አሁን ይሄ ሁሉ ብር አውጥቼ 1 ወር ቀርቶኛል። አንደኛ ብሬም የለኝ ልሄድ ነው ብዬ አጥፍቻለሁ። ማለት ከየት አምጥቼ ነው ላሳድስ ነው? በዛ ላይ ደግሞ እሷ ራሷ በቃ እንግዲህ ነገሩ እንደሁኔታው እንደሆነው ልሁን ብዬ እንኳን ራሴ ጭንቅላቴን አሳምኜ አሳድሼ እንዳልቀመጥ እኔ አንቺ እስክትመጪ አልጠብቅም ብላ እሷ ራሷ ሰራተኛ መርጣለች፣ አዘጋጅታለች። እንደው አሳድሼ ቁጭ ልበል በቃ እንደው ይሁን 2 ዓመትም ቢሆን 1 ዓመትም ትሁን ምን አላት ቶሎ ያው እግዚአብሔር ከረዳኝ ያልቃል ብዬ እንኳን አሳድሼ ቁጭ እንዳለል የለም ነገሮቹ ተበለሻሽቷል። ምን እንደማረግ እግዚአብሔርን በጣም ነው የደነገጥኩት። እውነት የሆነ አጉል ሰዓት ነው ማለት የሆነ መጀመሪያ አውቄ የማውቀው ነገር የነበረ ህግ ቢሆን ይሄ እንዲህ ነው። ስለዚህ ማሳደሴ አይቀርም፣ ፓስፖርቴ ማልቋል፣ መግባት አልችልም። ስለዚህ ወይም ጨምሬ ልስራ እንኳን ብዬ ራሴ ጋር እንዳልስማማ ውሳኔ እንዳልወስድ አጉል ሰዓት። አሁን ደግሞ ፓስፖርት ያለቀ ሰው አይገባም። እኔ ደግሞ ፓስፖርቴ ካለቀ ወራት ተቆጥሯል፣ ብዙም አይደለም ግን ዞሮ ዞሮ አልቋል። ምን ዋጋ አለው? ብዙ ቢሆን ባይሆን ዞሮ ዞሮ ባለቀ ነው የሚያዘው እንጂ ትንሽ ወር ነው ያለፋት። ትሂድ ይቻላል ነገር የለሽ። ምንድን ነው የሚደረገው? ደግሞ ይሄን ባቅ ማርያምን አሳድሰው ነበር። አሁን በቅርብ ከዱባይ ኤምባሲ መጥተው ነበር እዚህ ጆርዳን። 1 ወር ቢሆን ነው መጥተው ከሄዱ ሰምቻለሁ። ግን እኔ ስለማልቀጥል እዚህ ሀገር በቃኝ ብዬ ልወጣ ስለሆነ ብዬ አውቄ እየሰማሁ አላሳደስኩትም። ምን ያደርግልኛል ብዬ እንጂ 200 ምናምን ነበረ። የእነሱ ቅናሽ ነው፣ ቆንጆ ነው። አሁን ደግሞ ቢሮ ውስጥ በጣም ውድ ነው፣ ብዙ ዶላር ነው። አሁን ምንድነው ማረጋው ነው ግራ ገብት ነው ያለ እግዚአብሔርን እንዴ። አሁን አትቺም ሊቆርጡ ሲሄዱ አሁን የተወሰነ ቀናት በኋላ ሊቆርጡ ይሄዳሉ። ግን አይቻልም ታሳድስ ከተባልኩ እኔ አሁን ምንድነው መሆናው ነው ጥያቄ። አንድ ብር የለም። ሁለተኛ አልቀጥል አልፈልግም በቃኝ ብዬ ልወጣ ነበረ እንዴ። ማርያምን ምን እንደሚሻል ኧረ በጣም ደንግጬ ያለው እናንተ በኢየሱስ ክርስቶስ ስም እንዴ ክቡን ያልኩኝ መስራት እኔ በቃኝ በቃ አልፈልግም ደክሞኛል ብዬ ልገባ ነው ሀሳቤ። አሁን አሳድሼ እሺ ከየትም እንደው ፈልጌ ብር ተበድሬም ቢሆን አሳደስኩም በል። አሁን እኮ ካንቱ ሊቃጠል ነው። እኔ ሌላ ሀገር ራሱ ለማሄድ ሀሳብ አልነበረኝም። እዚህም መቀጠል አልፈለኩም። እንደገና ኢትዮጵያ ሄጄ ራሱ ሌላ ሀገር ልቀይር ምናምን አላማ የለኝም። ማለት ደክሞኛል እንደዚህ ብዬ ራሴን አሳምኛለሁ። በዛ ላይ ልፋቱ ነው ትርፉ የነሱ ብር እንደሆነ ምንም ጠብ አይልም፣ ቁም ነገር ላይ አይውልም። እከሌ ታመመ፣ እከሌ ተቸገረ፣ እንደዚህ ሆነን ብሎ ከኢትዮጵያ ሲደወል አውጥተን ጎተት አድርገን መላክ። ከዛ በቃ ከንቱ የሆነ በማይረባ መንገድ ማርያምን ብሩ ጠፍቶ ነው የሚታየው የሚገኘው። እንዴ የኔ ልፋት እንደዚህ እንዴ ቀንለት ደክሜ የእነሱን ሽንት ቤት ፈግቼ አጥቤ፣ ታዲያ እኔ የሰራሁት ብር ለራሴ የማይሆን ከሆነ የማይበረክት ከሆነ እንዴ በመንፈስ ውፉ ብሎ የሚጠፋ ከሆነ ብዬ ብዙ አሰብኩ በራሴ ላይ። ማለት ተናደድኩኝ። በቃኝ፣ እንደውም ይበቃኛል፣ አገሬ ገብቼ እኖራለሁ ማንኛውም ሰው እንደሚኖር። እንዴ እኔ አልኖርም እንዴ? እኔ እዚህ ጋር ከምንም ካልሆንኩኝ ከንቱ እነሱ ቤት ቁጭ ብለን አመት ማስቆጠር እድሜያችን ዝም ብሎ መሄዱ ወይ ጉድ! ያረ ማርያምን እና ብዬ በጣም ብዙ በቃ ራሴን በስንት መከራ አንቺ እኮ ውስጤ እንዲህ ይለኛል። አንቺ እኮ የለሽም ባዶ ነሽ ለምን ተጀልሽ ሁሉ ይለኛል ውስጤ። ግን አይ እንዴ አሁንስ ሰርቼ ምን የትኛው ነው ያስኩት? ምንድነው ጠብ ያለልኝ ነገር? በቃኝ አላሳድስም በቃኝ ብዬ ማርያምን ልወጣ ስለአሁን 1 ወሬ ሲቀር እንደዚህ መባሉ ብቻ እኔ አላቅም። ማርያምን በጣም ደንግጫለሁ ጌታን ውሳኔ ሁሉ በቃ እስካሁን በቃ ከሰማሁት ጊዜ ጀምሬ እያሰብኩ ነው። ግን
ምንድን ነው ማረገው አሁን? እሺ ምንድን ነው አሁን? አሳድሼ ደግሞ ምን ማረግ አሁን? ደግሞ መሄዱን ትቼ እንደገና ቢሮ ሄጄ እንደገና ወደኋላ ተመልሼ አዲስ ቤት ልግባ? በኢየሱስ ክርስቶስ ስም ወይኔ አምላኬ! ሳስበው እንባ ይመጣብኛል። እናቴ እንደዚህ ብዬ ሳስበው አይኔ ላይ እንባይ ቶሎ ይመጣል። ሌላ ቤትም አልገባም። አዲስ ቤት ራሱ አንድ ሌላ ህመም ነው። አዲስ ቤት እንደገና መግባቱ ራሱ አስባችኋል? ሌላ ህመም እንደው ከሆነ አይቀር ደግሞ እዚሁ የተደናቆርኩበት ቤት ማሳደስ አይቀር ብቀጥል ጥሩ ነበረ። እሱም ገና በጊዜው አላወቅኩ። ማርያም በጣም ነው የተናደድኩት እናንተ። እኔ ምን አውቃለሁ? እርግጥ እዚህ ቀጥላለሁ እሰራለሁ ብሎ ላሰበ ሰው ኤምባሲ ከዱባይ ሲመጣ እዚህ ሲመጣ ማሳደስ ይችላሉ። አሁን ችግሩ ምንድነው? ለእንደኔ አይነቶች ናቸው ሊገቡ ቲኬት ሊቆረጥላቸው ለታሰበላቸው ይሄ ትዕዛዝ ይሄ ህግ ከወጣ በኋላ እንዲህ እኮ ተብሏል ተብሎ አይቻልም። ታሳድስ ይመጣል። በዛን ሰዓት ወይ ብር አላት ወይ ብር የላትም። ልክ እንደኔ ብዙ ነገር ደግሞ ሌላ ቤት መግባት በዛ ልክ እንደኔ ደግሞ ሌላ ሰራተኛ ተዘጋጅቶ ሊሆን ይችላል። በዛን ሰዓት አሳደሰች። ከዛ በኋላ ደግሞ እራሱ ክሳራ አሳደስኩ። እሺ ኢትዮጵያ ለምሳሌ ሄድኩኝ፣ ዝም ብዬ ብር አወጣሁ፣ አሳደስኩኝ። እዛ ቁጭ ኢትዮጵያ ልልስ ከሆነ በቃ ዝም ብሎ ሊቃጠል ነው ፓስፖርቱ ራሱ ዝም ብሎ ቁጭ ብሎ አመቱን ቆጥሮ ሊቃጠል ነው። ከምንም ከጥቅምም ሳይሆን ማለት ነው። እና በጣም ደንግጫለሁ። ማርያምን በጣም ኧረ መፍትሄ አሁን ራሱ እኔ ምን እንደሚሻለኝ መፍትሄው ራሱ አላገኘሁትም። አሁን አሳድሼ ሌላ ቤት ልግባ? ቢሮ ሄጄ ተመልሼ ወደኋላ ቢሮ ተመልሼ፣ ምክንያቱም እችኛዋ የኔዋ መርጣለች። እኔ መሄዴን ተነጋግረን መርጣለች። ሰራተኛ መርጣ ልክ እኔ ከዚህ ቤት ስሳፈር ያቺ ደግሞ ልትመጣ ተነጋግሮ ነው ያሉት። ለኔም ነግረኛለች እንደዛ ነው ያደረኩ ብላ። አረ በእናታችሁ ማርያምን አስተያየት ስጡኝ እስቲ እንዴ! ኮሜንት ላይ በጌታ ንገሩኝ ምን እንደማረግ እንደው እኔ አላቅም። ሻንጣውን ላይ እያዘጋጀው እኮ ነው እንዴ! አሁን ቆይ ወይ ጌታ ሆይ! አረ ከእንዲህ አይነት ዱብዳ እግዚአብሔር በእውነት ይሰውራችሁ። ቆይ ሌላ ሀገርም እንደዚህ ነው እንዴ? ወይስ ጆርዳን ብቻ ነው እንደዚህ አይነት ህግ ያወጡት? ቆይ ሌላ ሀገር እንደዚህ ነው ማለት ፓስፖርቱ ካለቀ? አረ አይደለም፣ እንደዚህ አይደለም። እኔ እስከ ዛሬ የማውቀው አረ አይደለም። ቆይ ህጉ ሁሉም ሀገር ነው እንዴ የወጣው ወይስ እኛ ጋር ብቻ ነው? እኔ የማውቀው ፓስፖርት ቢያልቅም ኢትዮጵያ መግባት ይቻላል። ሌላ ሀገር መሄድ ነው ማይቻለው። ፓስፖርት ባለቀ ፓስፖርት ሌላ ሀገር ለምሳሌ ከዚህ ወደ ዱባይ ወደ ሳኡዲ ልግባ ብል አልችልም። ፓስፖርቱ ኤክስፓየርድ ካረገ ይሄን አውቃለሁ። እናንተ ሊያሳብዱን ነው እንዴ? ኧረ አብይ አህመድ ስርዓት ይኑር። ኧረ በስመ አብ አሰቃየህን እኮ ማርያምን። ምን ነው? ኧረ በእናታችሁ እንዴ! ስንቱ አመታትን ኤክስፓየርድ ካረገ አመታት በተቆጠረ ፓስፖርት ኢትዮጵያ ሲገባ ስለማይጠይቁ ብሎ ስንቱ አለሽ። አሁን ለምሳሌ በዚህ ሰዓት እኔ 3 ወር ነው 3 ወር ወይ 2 ወር ለምን ሚያዚያ ላይ ነው ኤክስፓየርድ ያደረገብኝ አውቃለሁ እኔ ፓስፖርት እና ሚያዚያ ላይ ካረገ ግንቦት፣ ሰኔ፣ ሐምሌ እኔ ነሐሴ ላይ የምገባ ከሆነ 1 ወር አሁን ስለቀረኝ 3 ወር 4 ወር ዞሮ ያው ነው። ምን ዋጋ አለው? ጥቅም የለው። ወይኔ ጉዴ ፈላ። እኔ አላቅም። ብቻ ውዶችዬ ሰብስክራይብ አድርጉኝ። እስቲ ሀሳብ ካላችሁ በዚህ ጉዳይ በእውነት ንገሩኝ፣ ኮሜንት ላይ ንገሩኝ። ምን ማድረግ እንደምችል ምን ማድረግ እችላለሁ? አረ እኔ አላቅም። ብቻ ሰብስክራይብ አድርጉኝ ውዶቼ፣ ደግፉኝ እላችኋለሁ። በጣም አመሰግናለሁ አብራችሁኝ ስለሆናችሁ። ቴንኪዩ። ሰላም ሁኑልኝ ባይ